kotas atenete noa eldeki atenete noa eldeki atenete noa eldeki atenete noa eldeki መጽሐፍ ቅዱሳችን እግዚአብሔር ሰውን ወደ ራሱ ክብር ለመመለስ የተጠቀመባቸውን 7 ታላላቅ ዘመናትን የያዘ መጽሐፍ ቅዱስ ነው። እነዚህን 7 ታላላቅ ዘመናትን ስንረዳ ቃሉን በትክክል መክፈል እንጀምራለን። ከዚህ በፊት ቃሉን በትክክል ስለ መክፈል ስለ ኦርቶቶሜኦ ተምረን ነበር። ሁለተኛ ጢሞቴዎስ ምዕራፍ 2 ከቁጥር 15 ላይ ሐዋርያ ጳውሎስ ለጢሞቴዎስ የእውነትን ቃል በትክክል የሚከፍል ሰራተኛ ሆነ የተፈተነውን ራስን ለእግዚአብሔር ልታቀርብ ትጋ ነው አለው። አማርኛው ትርጉም የእውነትን ቃል በቅንነት የሚናገር ነው የሚለው። እንግሊዘኛውና ግሪኩ የእውነትን ቃል በትክክል ከፋፍለ ልታቀርብ ትጋ ነው የሚለው እና በደፈናው ዝም ብሎ የተገኘ ጥቅስ አይሰበክም፣ አናስተምርም፣ አናወራም። መጽሐፍ ቅዱስ በተጻፈበት አውድ በትክክል ከፋፍለን ማወቅና ማጥናት አለብን። ስናስተምርም ስንሰብክም በዛው ልክ መጽሐፍ ቅዱስን በትክክል በክዳን በዘመን ከፋፍለን ማስተማር አለብን። ለሰዎች እውነተኛ የሆነውን ነገር ማስረዳት አለብን። ስለዚህ ወደ ዲስፔንሴሽኑ ስንመጣ ዲስፔንሴሽን የሚለው ቃል ኦይኮኖሚያ ከሚለው ከግሪክ ቃል የመጣ ሲሆን ትርጉሙም መጋብነት፣ አስተዳደር፣ የቤት አመራር የሚሉ ትርጉሞችን የያዘ ቃል ነው። መጽሐፍ ቅዱሳዊ ትርጉም ደግሞ ዲስፔንሴሽን ማለት ዘመነ መጋብነት ማለት ነው፣ ወይንም ዘመነ መግቦት። ዘመነ መጋብነት ማለት እግዚአብሔር በሰው ልጆች ላይ በተወሰነ ጊዜ በልዩ መገለጥ በኃላፊነትና በተጠያቂነት የሚገዛበት መለኮታዊ የአስተዳደር ስርዓት ማለት ነው። በኪንግ ጄምስ ቨርዥን እንግሊዝኛው ትርጉም ላይ ዲስፔንሴሽን የሚለው ቃል 4 ጊዜ ተጽፏል። እነርሱም በአንደኛ ቆሮንቶስ ምዕራፍ 9 ከቁጥር 17 ላይ ይህን በፈቃዴ ባደርገው ደሞዝ አለኝና፣ ሐዋርያ ጳውሎስ ነው እየተናገረ ያለው። ያለ ፈቃዴ ግን ባደርገው መጋብነት በአደራ ተሰጥቶኛል ይላል። እንግሊዝኛው ላይ for if I do this thing willingly I have a reward, but if against my will a dispensation of the gospel is committed unto me ይላል። መጋብነት አደራ ተሰጥቶኛልና። ሌላው ኤፌሶን ምዕራፍ 1 ከቁጥር 10 ላይ አማርኛው ላይ እንደዚህ ይላል፣ በዘመን ፍጻሜ ይደረግ ዘንድ ያለው ሐሳቡም በሰማይና በምድር ያለውን ሁሉ በክርስቶስ ለመጠቅለል ነው ይላል። በዘመን ፍጻሜ ይደረግ ዘንድ ያለው ሐሳቡ፣ ይሄ በዘመን ፍጻሜ የሚለውን የአማርኛውን ሐሳብ እንግሊዝኛው ላይ ሄዳችሁ ስታዩ ምን ይላል? that in the dispensation of the fullness of times he might gather together in one all things in Christ ይላል እና በዘመን ፍጻሜ የሚለውን ይህንን ዲስፔንሴሽን ብሎ በግልጽ አስቀምጧል። ሌላው ኤፌሶን ምዕራፍ 3 ከቁጥር 2 ላይ ለእናንተ ስለተሰጠኝ ስለ እግዚአብሔር ጸጋ መጋብነት በእርግጥ ሰምታችኋል ይላል። መጋብነት የሚለውን ቃል እንግሊዝኛው ላይ if you have heard of the dispensation of the grace of God የእግዚአብሔር ጸጋ መጋብነት። ቆላስያስ ምዕራፍ 1 ከቁጥር 25 ላይ ስለ እናንተ እንደተሰጠኝ እንደ እግዚአብሔር መጋብነት የእግዚአብሔርን ቃል ፈጽሜ እንዲሰብክ እኔ የቤተ ክርስቲያን አገልጋይ ሆንሁ ይላል። መጋብነት የሚለውን ዲስፔንሴሽን ይለዋል። በእያንዳንዱ በ7ቱ ዘመነ መግቦት ውስጥ 6 ዋና ዋና ተደጋጋሚ ሂደቶች አሉ። እነርሱም አንደኛው መገለጥ ይባላል። የምትጽፉ ሰዎች መገለጥ፣ ሁለተኛ ኃላፊነት፣ ሶስተኛ ውድቀት፣ አራተኛ ፍርድ፣ አምስተኛ ተስፋ፣ ስድስተኛ ጸጋ ነው። እያንዳንዱ 6ቱንም ፖይንት እያስገባን እንማራለን። አንድ አዲስ ዘመነ መግቦት በሚጀምርበት ጊዜ እግዚአብሔር ለሰዎች መገለጥ ይሰጣቸው ነበር፣ መመሪያ ይሰጣቸው ነበር። ያ መመሪያና መገለጥ የሚጠበቅባቸውን ኃላፊነቶችንም ሪስፖንሲቢሊቲ በውስጡ የያዘ ነው። እግዚአብሔር መገለጥ ይሰጣል፣ ከዛ ቀጥሎ ደግሞ ኃላፊነት ይሰጣል። በተሰጣቸው መገለጥ ውስጥ የተሰጣቸውን ኃላፊነት ሰዎች መጠበቅ ሲያቅታቸው ሲወድቁ እናያለን። ከወደቁ በኋላ ደግሞ የሚጠብቃቸው ፍርድ ነው። ፍርድ በሰው ልጅ አለመታዘዝ ምክንያት በእያንዳንዱ ዘመን መጨረሻ ላይ የሚመጣ መለኮታዊ ቅጣት። ለምሳሌ
በኖህ ዘመን የጥፋት ውሃ፣ ስለ ባቢሎን ግንብ፣ በዛ ዘመን እነዚህ ነገሮች የፍርድ ምልክቶች ነበሩ። የሰው ልጅ እግዚአብሔር የሰጠውን መገለጥ፣ እግዚአብሔር የሰጠውን የህይወት መመሪያ በዛ ስርዓት ውስጥ በዛ በተሰጠው ኃላፊነት ውስጥ መኖር ሲያቅተው ሲወድቅ፣ ፍጻሜው ደግሞ በፍርድ ነበር የሚጠናቀቀው። ከፍርድ በኋላ ቀጥሎ እግዚአብሔር ተስፋን ይሰጣል። ተስፋ የእግዚአብሔርን ታማኝነት ያሳያል። ሰዎች የወደቁበት ውድቀታቸውና ያ ፍርድ የመጨረሻው ምዕራፍ እንዳይደለ ያሳያል። ለምሳሌ በአዳም ውድቀት ወቅት ስለ ሴቲቱ ዘር እግዚአብሔር ተስፋ ሰጠ። ምን ብሎ? ምዕራፍ 3 ከቁጥር 15 ላይ የሴቲቱ ዘር የሰይጣንን ራስ እንደሚቀጠቅጥ የተሰጠው ተስፋ፣ ያ በአዳም ውድቀት ውስጥ እግዚአብሔር የሰጠው ተስፋ ነው። ስድስተኛው ሐሳብ ጸጋ ማለት ለማይገባ ሰው የሚሰጥ የእግዚአብሔር ሞገስ ማለት ነው። ለወደቀ ሰው፣ በፍርድ ውስጥ ላለ ሰው የሚገለጥ ወይንም የሚሰጥ የሚበዛለት የእግዚአብሔር ምሕረት፣ የእግዚአብሔር ቸርነት፣ የእግዚአብሔር ደግነት ማለት ነው ጸጋ። በእያንዳንዱ ዘመን ውስጥ ጸጋ ባይኖር ኖሮ የሰው ልጅ በሙሉ በፍርድ ይጠፋ ነበር። ነገር ግን እግዚአብሔር በምሕረቱ ቅሬታዎችን ለቀጣዩ ዘመን ያስቀራል። ዘፍጥረት ምዕራፍ 6 ከቁጥር 8 ላይ ኖህ ግን በእግዚአብሔር ፊት ሞገስን ወይም ጸጋን አገኘ ይላል። እንግሊዝኛው ጸጋ ይላል። ኖህ ፋውንድ ግሬስ ኢን ዘ አይስ ኦፍ ዘ ሎርድ ይላል። ኖህ ጸጋን አገኘ ይላል። በማን ፊት? በእግዚአብሔር ፊት። ኖህ ከዛ ከጥፋት ውሃ ያመለጠው በእግዚአብሔር ፊት ባገኘው ጸጋ ነው። ምክንያቱም በዛን ዘመን የነበረው አመፅና ኃጢአት መጨረሻ ላይ ፍርዱ የተገለጠው በጥፋት ውሃ ነው። ፍርዱ በጥፋት ውሃ ሲገለጥ ከዛ ፍርድ ኖህ በእግዚአብሔር ፊት ሞገስን አገኘ ወይንም ጸጋን አገኘ። ከዛ ፍርድ አመለጠ። አንዱ ዘመን ሲያልቅ ሌላው የሚጀምረው በጸጋና በተስፋ በኩል ነው። ፍርድ የእግዚአብሔርን ጽድቅ ሲያሳይ፣ ተስፋና ጸጋ ደግሞ የእግዚአብሔርን ፍቅር ያሳያሉ። 7 ዋና ዋና የመጋብነት ዘመናት አሉ። አንደኛው የየዋህነት ወይንም የንጽህና ዘመን ይባላል። the dispensation of innocence። ኦሪት ዘፍጥረት ምዕራፍ 1 ከቁጥር 26 እስከ ኦሪት ዘፍጥረት ምዕራፍ 3 ቁጥር እስከ 6 ድረስ የያዘው ዘመን ነው። ይሄ ዘመን የንጽህና የየዋህነት ዘመን ይባላል። በዚህ ዘመን ውስጥ ዋና ቺፍ ፐርሰን የሚባለው አዳም ነው። ቅድም ያነሳናቸውን እነዚህን 6ቱን ኤሌመንቶች በእያንዳንዱ ዘመን ውስጥ እያስገባን በዝርዝር እንመልከታቸው። በንጽህና ዘመን የመጀመሪያው መገለጥ ምንድን ነው? ሰው በእግዚአብሔር መልክና አምሳያ መፈጠሩና በኤደን ገነት ውስጥ መኖሩ፣ ይሄ መገለጥ ነው። እግዚአብሔር አዳምን በመልኩና በአምሳሉ ፈጠረ። ሔዋንን ደግሞ ከአዳም ከጎን አጥንት ነው ወስዶ የፈጠራት። ብዙ ጊዜ ከግራ ጎን ይላሉ። መጽሐፍ ቅዱስ ግራም ይሁን ቀኝ ለይቶ አላስቀመጠም። ከግራም አይልም ከቀኝም አይልም፣ ከጎኑ ብቻ ነው የሚለው። ከጎኑ አጥንት ወስዶ ነው እግዚአብሔር ሴትን ወይንም ሔዋንን የሰራው። ሔዋን ከአዳም ከጎን አጥንት የተሰራች ናት። አዳም ደግሞ ከአፈር የተበጀ ነው። ስጋውን እግዚአብሔር ከአፈር አበጀው፣ ስፕሪቱን መንፈሱን ግን በመልኩ ፈጠረ። እግዚአብሔር ሰውን በመልኩና በአምሳሉ ፈጠረ ስንል ፊዚካል ቦዲያችን አይደለም የእግዚአብሔር መልክ። እግዚአብሔር እንደኛ አይነት ስጋ የለውም። በእግዚአብሔር መልክና በእግዚአብሔር አምሳል የተፈጠረው ምናችን ነው ከተባለ ስፕሪታችን ነው፣ መንፈሳችን ነው። የሞተውም ሰው ኃጢአት ሲሰራ አዳም በኃጢአት ሲወድቅ የሞተውም ወይንም ከእግዚአብሔር የተለየው መንፈሱ ነው። ያ በመልኩ የተፈጠረው መንፈሱ ነው የሞተው። በስጋውማ 930 ዓመታትን ኖሮ ጠግቦ ስንት ዘመን ከርሞ ነው የሞተው። በበላ ቀን ሞትን ትሞታል የተባለው ሞት መንፈሳዊ ሞት ነበር እና ሞቷል። ወዳኑ በላ፣ ሞተ። ሞተ ማለት ተለየ ማለት ነው። ሞት ሲባል መጥፋት አይደለም። በመጽሐፍ ቅዱስ ቋንቋ ሞት አንደኛ እንቅልፍ ነው፣ ሁለተኛ ደግሞ መለየት ነው። የቅዱሳን ሞት እንቅልፍ ነው። መጽሐፍ ቅዱስ ያንቀላፉት ብሎ ይናገራል። ማንቀላፋት ነው። ሌላው ደግሞ ከእግዚአብሔር መለየት ነው፣ መንፈሳዊ ሞት የምንለው። ማንቀላፋት አካላዊ ሞት ነው። ከእግዚአብሔር መለየት ደግሞ መንፈሳዊ ሞት ነው። አዳም የሞተው
አትብላ የተባለውን በበላ ጊዜ አዳም የሞተው አካላዊ ሞት ሳይሆን መንፈሳዊ ሞት ነው። ያም መንፈሱ ከእግዚአብሔር ተለየ። ከእግዚአብሔር ጋር የነበረው ህብረት፣ ግንኙነት ተቋረጠ ማለት ነው። ስለዚህ መገለጡ በዚህ ቦታ ላይ ምንድን ነው? እግዚአብሔር በመልኩና በአምሳሉ ፈጥሮ በኤደን ገነት ውስጥ ማኖሩ። ሁለተኛው ሐሳብ የምናየው ምንድን ነው? ኃላፊነት ወይንም መመሪያ። እግዚአብሔር ለአዳምና ለሔዋን የሰጣቸው መመሪያ በኤደን ገነት ውስጥ መኖር፣ ገነትን መጠበቅ፣ ምድርን መግዛት፣ መባዛትና ከእውቀት ዛፍ ፍሬ አለመብላት ነበረ። ኦሪት ዘፍጥረት ምዕራፍ 2 ከቁጥር 15 እስከ 17። ኃላፊነታቸው ምን ነበረ? በገነት ውስጥ መኖር አንዱ ኃላፊነት ነው። ገነትን መጠበቅ፣ መንከባከብ፣ ምድርን መግዛት፣ ግዟት ብሏል። ምድርን ብዙ ተባዙ ብሏል። መባዛት፣ እንደና ደግሞ ከእውቀት ዛፍ አትብሉ ብሏል። በገነት ካለው ዛፍ ሁሉ ብሉ፣ ነገር ግን ክፉና ደጉን ከምታሳውቀው ከዚህ ዛፍ አትብሉ ብሎ እግዚአብሔር ኃላፊነት ሰጥቷቸው ነበር። ሌላው በዚህ ዘመን ውስጥ አዳምና ሔዋን በሰይጣን ተታለው የእግዚአብሔርን ትእዛዝ በመጣሳቸውና አትብሉ የተባሉትን በመብላታቸው ወደቁ። ዘፍጥረት ምዕራፍ 3 ከቁጥር 1 እስከ 7 ውድቀትን እናያለን። ከውድቀት በኋላ ፍርድ መጣ። ፍርዱ ምንድን ነው? ከገነት መባረር፣ የምድር መረገም። አምስተኛው ነጥብ በዚህ ዘመን ውስጥ የምናየው ተስፋ። ዘፍጥረት ምዕራፍ 3 15 ላይ የሴቲቱ ዘር ተገልጦ የእባቡን ራስ እንደሚቀጠቅጥ የተሰጠ ተስፋ ቃል ነው። የሴቲቱ ዘር የተባለው ማን ነው? ክርስቶስ ነው። ክርስቶስ ኢየሱስ እንደሚመጣ፣ የሴቲቱ ዘር እንደሚመጣ በኦሪት ዘፍጥረት ምዕራፍ 3 15 ላይ እግዚአብሔር ራሱ ነው የመጀመሪያውን ወንጌል ምስራች ያንን ተስፋ ያበሰረው። የሴቲቱ ዘር የሚለውን አንዳንዱ እቺ ሴት ቤተ ክርስቲያን ናት የሚሉም አሉ። ግን በዚህ ቦታ ላይ ስለ ቤተ ክርስቲያን አይደለም የሚናገረው። የሴቲቱ ዘር ከቤተ ክርስቲያን ጋር የሚገናኝ አይደለም። ቤተ ክርስቲያን ክርስቶስ ከመጣ በኋላ የመጣች ናት እንጂ ክርስቶስ ከቤተ ክርስቲያን አልመጣም። ቤተ ክርስቲያን ናት ከክርስቶስ የመጣችው፣ ወይንም የቤተ ክርስቲያን ምንጭ ክርስቶስ ነው እንጂ ቤተ ክርስቲያን የክርስቶስ ምንጭ ወይንም የክርስቶስ መገኛ አይደለችም። ክርስቶስ የቤተ ክርስቲያን መገኛ ነው። ብዙ ሊቃውንት እንደሚያምኑት፣ አውዱም ደግሞ እንደሚናገረው፣ ሐዋርያ ጳውሎስም ደግሞ በመልእክቶቹ ላይ እንደሚያረጋግጥልን ከሴት የተወለደው ጌታ ኢየሱስ ክርስቶስ ከማርያም መወለዱን ነው የሚያሳየው። የሴቲቱ ዘር የተባለው በነቢዩ በኢሳይያስም ላይ ድንግል ትጸንሳለች ወንድ ልጅንም ትወልዳለች ብሎ ተመሳሳይ ተስፋ ከዘመናት በኋላ በነቢዩ በኢሳይያስ በኩል ሲመጣ እናያለን። ድንግል ትጸንሳለች ወንድ ልጅንም ትወልዳለች። ያ ስለ ክርስቶስ ኢየሱስ በቀጥታ የተነገረ ሁለተኛ ትንቢት ነው። የመጀመሪያው ትንቢት ኦሪት ዘፍጥረት ምዕራፍ 3 15 ላይ ነው። የሴቲቱ ዘር ብሎ ራሱ እግዚአብሔር የተናገረው። ሴት ለብቻዋ መጸነስ አትችልም፣ መውለድ አትችልም። በሳይንሱም ጽንስ የሚፈጠረው በሴትና በወንድ ግንኙነት ነው። 23 የአባት ክሮሞዞም 23 የእናት ክሮሞዞም በድምሩ 46 ክሮሞዞሞችን ተቀብሎ ነው ጽንስ የሚፈጠረው። ከዛ በኋላ ነው ሰው የሚወለደው። ጌታ ኢየሱስ ክርስቶስ ግን ከሴት መወለዱ መለኮታዊ ተአምራቱንና የእግዚአብሔርን አሰራር የሚያሳይ ነው። መልአኩ ገብርኤል በግልጽ ለማርያም ነግሯታል። ይህ እንዴት ይሆናል ባለችው ጊዜ መንፈስ ቅዱስ ባንቺ ላይ ይመጣል አላት። የልዑልንም ኃይል ይጸልልልሻል፣ ኦቨርሻዶ ያደርግብሻል። ከዛ በኋላ ከአንቺ የሚጸነሰው ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል አላት። ስለዚህ ሙሉ በሙሉ በማርያም ማህፀን ውስጥ የተከናወነው ጽንስ በመንፈስ ቅዱስ ተአምራት የተከናወነ ቃል ስጋ የሆነበት ነው። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይልና ውረድ ብሎ ምናል? ቃልም ስጋ ሆነ ነው የሚለው። መለኮት ሰው ሆነ ማለት ነው። ቃል መለኮት ነው፣ ሰው ሆነ። ቃል በስጋ ውስጥ አደረ አይልም፣ ቃልም ስጋ ሆነ ነው የሚለው። ኢየሱስ ክርስቶስ ፍጹም አምላክና ወይንም ፍጹም መለኮትና ፍጹም ሰው መሆኑን የሚያሳይ ሐሳብ ነው ማለት ነው። ስድስተኛው ነጥብ በዚህ በመጀመሪያው ዘመን ውስጥ የምናየው የእግዚአብሔር ጸጋ እንዴት እንደተገለጠ ነው። ለአዳምና ሔዋን በዛን ጊዜ የተገለጠው ጸጋ ምንድን ነው ካልን ምዕራፍ 3 ከቁጥር 21 ላይ እግዚአብሔር ኃጢአታቸውን የሚሸፍን የእንስሳትን ቆዳ አለበሳቸው ይላል። እነሱ ልክ ኃጢአት ከሰሩ በኋላ ከወደቁ በኋላ ቅጠል አገልድመው የራሳቸውን ልብስ ሰፍተው በቅጠል ልብስ አዘጋጅተው ሰውነታቸው ራቁታቸውን ለመሸፈን ሙከራ ያደርጉ ነበረ። ራቁትነታቸውን አዩ እና ያንን ራቁትነታቸውን ለመሸፈን የቅጠል ልብስ ሰፍተው ራሳቸው ላይ መልበስ ጀመሩ። የመጀመሪያው ሃይማኖት የጀመረው
ሰው በራሱ ጥረት በራሱ ስራ ወደ እግዚአብሔር ለመቅረብ ራሱን ለመሸፈን ኃጢአቱን ለመሸፈን ራቁትነቱን ለመሸፈን ሀፍረቱን ለመሸፈን የጀመረው በኤደን ገነት ውስጥ ነው። የቅጠል ልብስ ቋሚ አይደለም። ፀሐይ ሲመታ ቅጠል ይደርቃል። ፍጻሜ የሌለው ልብስ ነው። ጊዜያዊ ልብስ ነው። የማይጠቅም ልብስ ነው። ጠንካራ ያልሆነ ልብስ ነው። ይህም የሚያሳየው የሰዎችን ስራ ነው። እግዚአብሔር ግን እንስሳ ገድሎ ምን አደረገ? የቆዳ ልብስ አለበሳቸው ይላል። ቆዳና ቅጠል ልዩነት አለው። ቆዳ ጠንካራ ነው፣ ብዙ ጊዜ መጠቀም ይችላሉ። የእንስሳት ልብስ ነው ደግሞ ቆዳ። እንስሳ ሞቶ ደም ፈሶ የመጣ ነው ቆዳ። ይህም የሚያሳየው እዛ ውስጥ ክርስቶስን ነው የሚያሳየው፣ የክርስቶስን መስዋዕትነት። ጸጋ የተገለጠው በክርስቶስ ኢየሱስ ሞትና ትንሣኤ ነው። ክርስቶስ ሲሞት ደሙ ሲፈስ ጸጋ መጣ። ጸጋ የሚባል ነገር የመጣው በጸጋ መዳን፣ የእግዚአብሔር ጸጋ በጸጋ ድናችኋልና የሚባል ነገር የመጣው ከኢየሱስ ክርስቶስ ሞትና ትንሣኤ በኋላ ነው። ስለዚህ በኤደን ገነት ውስጥ ያ የተገደለው እንስሳ የፈሰሰው ደም፣ ያ እንስሳ ከእሱ ላይ የተገኘው ቆዳ የአዳምና የሔዋንን ራቁታቸውን የሸፈነው ሀፍረታቸውን የሸፈነው ያ በክርስቶስ ኢየሱስ የተፈጸመውን የመስቀሉን ሥራ ያመላክታል። የመስቀሉን ሥራ ያሳያል። የሰው ልጅ ከአዳም ጀምሮ በኃጢአቱ በውድቀቱ በኩነኔ በፍርድ ውስጥ የነበረውን የእግዚአብሔር በግ የሆነው ኢየሱስ ክርስቶስ መጣና ራሱን ሰዋልን፣ ታረደልን። እሱ ከሱ መሞት የተነሳ የእግዚአብሔርን ጸጋ ለበስን፣ የእሱን ጽድቅ ለበስን። የእሱ ጽድቅ ለእኛ ተሰጠን። ኃጢአታችንን እሱ ወስዶ እኛን ጽድቅ አለበሰን። የእግዚአብሔር ጽድቅ ተባልን። 2 ቆሮንቶስ ምዕራፍ 5:21 ላይ እንደተጻፈው እኛ በሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እሱን ስለኛ ኃጢአት አደረገው ይላል። በኤደን ገነት የተገደለው ያ እንስሳ፣ ደሙ የፈሰሰው ያ እንስሳ ጥፋት ሰርቶ አይደለም፣ ጥፋት ስላለበት አይደለም። ንጹሕ እንስሳ ነበረ። የአዳምንና የሔዋንን ነውራቸውን ለመሸፈን፣ ራቁትነታቸውን ለመሸፈን፣ ሀፍረታቸውን ለመሸፈን መስዋዕት የሆነ እንስሳ ነው። ኢየሱስ ክርስቶስም የሞተው ኃጢአት ስለነበረበት አይደለም፣ ስለኛ ኃጢአት ተደረገ። በመስቀል ላይ ኃጢአታችንን ተሸክሞ እሱ ሞትልን። ከእሱ ሞት እኛ ደግሞ ሕይወትን አገኘን። እያንዳንዱ ዲስፔንሴሽን የቆይታ ጊዜ አለው። ይህ የዋህነት ዘመን አዳምና ሔዋን ከተፈጠሩበት ጊዜ ጀምሮ እስከ ውድቀታቸው ወይንም ኃጢአት እስከሰሩበት ድረስ የቆየ ዘመን ሲሆን መጽሐፍ ቅዱስ በዓመታት ቁጥር በትክክል ባይገልጸውም ብዙ ጥናት ሊቃውንት እንደሚያምኑት ከ30 እስከ 33 ዓመታትን ቆይቷል የሚል እምነት አለ። መነሻ ነጥባቸው ምንድን ነው? የኢየሱስ ክርስቶስ ዕድሜ ነው። መጽሐፍ ቅዱስ ክርስቶስን ኋለኛው አዳም ይለዋል። 1 ቆሮንቶስ ምዕራፍ 15 ከቁጥር 45 ላይ ፊተኛው አዳምና ኋለኛው አዳም ብሎ ሁለት አዳሞችን ነው መጽሐፍ ቅዱስ የሚናገረው። የመጀመሪያው ዘመን ከ30 እስከ 33 ዓመታት ቆይቷል የሚሉ ጥናቶች መነሻቸው ምንድን ነው? የመጀመሪያው አዳም በገነት ውስጥ የጀመረውንና በውድቀት ያበቃውን ሕይወት ኋለኛው አዳም ክርስቶስ በምድር ላይ በመኖር ያለ ውድቀት ያለ ኃጢአት ፈጽሞታል ይላሉ። ጌታ ኢየሱስ ክርስቶስ በምድር ላይ 33 ዓመት ተኩል ነው የኖረው። በ30 ዓመቱ አገልግሎት ጀምሯል። 3 ዓመት ተኩል አገለገለ፣ ጨረሰ። ስለዚህ ኢየሱስ ክርስቶስ በምድር ላይ በስጋ የኖረበት ዘመን ያለ ኃጢአት ያለ ነውር በንጽህና ነበር የኖረው። ከኃጢአት በስተቀር ይላል፣ በነገር ሁሉ እንደኛ የተፈተነ ነው ይላል፣ ከኃጢአት በስተቀር። ስለዚህ 33 ዓመት ተኩል ኢየሱስ ክርስቶስ ወይንም ኋለኛው አዳም በምድር ላይ የኖረበት ያ ዘመን የንጽህና ዘመን ንጹህ ነው። ይህንን መነሻ በማድረግ የመጽሐፍ ቅዱስ ምሁራን የመጀመሪያው አዳም በንጽህና የቆየው ኋለኛው አዳም በምድር ላይ በቆየው ልክ መሆን አለበት የሚል መንፈሳዊ ንጽጽር ወይንም ታይፖሎጂ መነሻ ያደርጋሉ ማለት ነው። ሁለተኛው መነሻ ነጥባቸው ምንድን ነው? አዳም የተፈጠረበት የጉልምስና ዕድሜ። በሰው ልጅ ታሪክ ያለ እናትና ያለ አባት የተገኘው ሰው አዳምና ሔዋን ናቸው። እግዚአብሔር አዳምን ከአፈር ሲያበጀው፣ ስጋውን ሲያበጅ የሆነ ሕፃን ጡጦ የሚጠባ ሕፃን አድርጎ አይደለም የፈጠረው እና ብዙ የመጽሐፍ ቅዱስ ምሁራን እንደሚያምኑት አዳም ሲፈጠር
የ30 ዓመት ጎልማሳ የሚያክል አይነት ሰውነት ነበረው ተብሎ ይታመናል። ራሱን የቻለ ማቹርድ የሆነ ሰውን ነው እግዚአብሔር የፈጠረው። ከፈጠረው በኋላ ኃላፊነት ሲሰጠው እናለን። ለህፃን ኃላፊነት አይሰጥም። ህፃን ጡጦ የጠባ ምናምን ያድጋል እንጂ ኃላፊነት አሰጠውም። እግዚአብሔር አዳምን ከፈጠረው በኋላ ኃላፊነቶችን ሲሰጠው እናለን። ያም ብቻ ሳይሆን ከጎኑ አጥንት ወስዶ ሔዋንን ሲሰራት እናለን። ስለዚህ ሰውነቱ ማቹርድ ነው፣ ጎልማሳ ነው ማለት ነው። የቴዎሎጂካል ኮንሰፕቱ አሳማኝ ነጥብ ነው። እና አዳም ሲፈጠር እንግዲህ እግዚአብሔር ነገሮችን ሁሉ በቀድሞ እውቀቱ እግዚአብሔር ስለሚያደርግ ክርስቶስ ኢየሱስ የኋለኛው አዳም ሆኖ በስጋ እንደሚመጣም እግዚአብሔር ስለሚያውቅ እያንዳንዱ የመጽሐፍ ቅዱስ ታሪኮች የክርስቶስ ኢየሱስ ጥላዎች ናቸው። ስለዚህ አዳም በዛ ቦታ ላይ ሲፈጠር የ30 ዓመት ጎልማሳ እንደሆነ የተደረገው ጥናት አሳማኝ ጥናት ነው። ክርስቶስ አገልግሎቱን የጀመረው በ30 ዓመቱ ነው። ሉቃስ ምዕራፍ 3 ከቁጥር 23 ላይ ልክ 30 ዓመቱ ሲሆን ኢየሱስ ክርስቶስ አገልግሎቱን ጀመረ። 30 የሚለው ቁጥር የፍጽምና ወይም የአገልግሎት ዝግጁነት ዕድሜ ተደርጎ ስለሚወሰድ አዳምም በኤደን ገነት ውስጥ በዚያ ፍጹም ዕድሜው ለ30 ወይም ለ33 ዓመታት ቆይቷል የሚል አብዛኛ የመጽሐፍ ቅዱስ ሊቃውንት የሚያምኑበት እውነት ነው። አዳም ቃየንንና አቤልን የወለደው ከገነት ከተባረረ በኋላ ነው። ኦሪት ዘፍጥረት ምዕራፍ 5 ከቁጥር 3 ላይ አዳም ሴት የሚባለውን ልጅ የወለደው ሴት ማለት ጾታ ሳይሆን ስም ነው። ሴት የሚባል ወንድ ልጅ ነው እና ቃየን አቤልን ከገደለ በኋላ ሴት የሚባል ወንድ ልጅ ወለደች እና ያንን የወለደው በ130 ዓመቱ እንደሆነ መጽሐፍ ቅዱስ ይናገራል። ስለዚህ ከ130 ዓመታት ውስጥ ቃየንና አቤል ተወልደው አድገው ለአምልኮ ደርሰው አቤል ተገድለው ከዚያም ሴት እስኪተካ ድረስ ያለውን ጊዜ ሲቀንሱት አዳም በገነት ውስጥ ለ30 ዓመት ወይም ለ33 ዓመታት ቆይቶ ሊሆን ይችላል የሚል እምነት አለ። ስለዚህ ከዚህ ተነስተው ነው ይሄ የንጽህና ዘመን ከ30 እስከ 33 ዓመት ተኩል ድረስ እንደሆነ የሚነገረው ማለት ነው። ሁለተኛውን ዘመነ መግቦት እና ከዛ ቀጥሎ ያሉትን በሚቀጥለው ሳምንት ለመጨረስ እንሞክራለን። ዶክተር ዮናስ የኔ ጥያቄ ሁለት ነው። በመጀመሪያ ደረጃ ስለ ትምህርቱ ጌታ የተባረከ ይሁን። አሜን። በጣም ደስ የሚል ነገር ነው። አይተን እኔ ባልተረዳንበት ነገር ነው እግዚአብሔር እያስተማረን ያለው። ጌታ ስሙ ይባረክ። አንተም ተባረክ። አሜን። እኔ ጥያቄ ምንድነው በእነዚህ ዘመናት ውስጥ የጸጋ ዘመን ተብሎ የተጠቀሰ ነገር አለ። ይህ እንግዲህ ጸጋ የሚለው ነገር ከክርስቶስ ጋር አብሮ የመጣ ነገር ነው እና ይሄ ጸጋ እንዴት ነው በዛ ዘመን ከመስቀሉ በፊት በነበረው ዘመን እንዴት ሊሰራ ቻለ? ዶክተር ዮኒ የጠየቀው ምንድን ነው? ጸጋ የመጣው ከክርስቶስ ኢየሱስ ጋር ነው እና እንዴት በዛ ዘመን ጸጋ ተገለጠ ነው። እና ይህን ጥያቄ ለመመለስ ጸጋ ማለት ምን ማለት ነው የሚለውን ነገር ማየት ያስፈልገናል። ጸጋ ማለት ምን ማለት ነው? ለማይገባው ሰው የተሰጠ የእግዚአብሔር ሞገስ ነው። ሰው በኃጢአት ወድቆ የሚገባው ቅጣት ነው፣ ፍርድ ነው። ነገር ግን የማይገባውን የእግዚአብሔርን ምሕረት፣ የእግዚአብሔርን ቸርነት ያ ሰው ሲቀበል ያ የእግዚአብሔር ጸጋ ይባላል። ጸጋ እግዚአብሔር ባህሪ ነው ራሱ። ስለዚህ እግዚአብሔር ይህንን ባህሪውን በአዲስ ኪዳን ላይ ብቻ አይደለም የገለጠው። ከመጀመሪያው ከኤደን ገነት ጀምሮ እግዚአብሔር ጸጋውን ለሰዎች ሲገልጥ ነበር። በመጀመሪያው ዘመነ መጋብነት ውስጥ የተገለጠው የእግዚአብሔር ጸጋ ከዴፊኒሽኑ አሁን የምትነሱ ጸጋ ማለት ለማይገባው ሰው የሚሰጥ የእግዚአብሔር ሞገስ ማለት ነው። ኦሪት ዘፍጥረት ምዕራፍ 6 ከቁጥር 8 ላይ ኖህ ግን በእግዚአብሔር ፊት ጸጋን አገኘ ነው የሚለው። ከመስቀል በኋላና ከመስቀል በፊት የተገለጠው የእግዚአብሔር ጸጋ ከመስቀል በፊት የተገለጠው በጥላነት በምሳሌ ነው። ከመስቀል በፊት የተገለጠው እግዚአብሔር ጸጋ ለተወሰኑ ሰዎች ነው። እግዚአብሔር ልጁን ኢየሱስ ክርስቶስን ሊመጣ ያለውን ያንን ለማሳየት በየዘመናቱ ያሳየው ቸርነቱና ደግነቱ ነው። ጸጋ ራቁታቸው ነበሩ፣ ቅጠል አግልድመው ለበሱ። ከዛ በኋላ እግዚአብሔር እንስሳ ገድሎ ቆዳ ለበሳቸው፣ ሀፍረታቸውን ሸፈነ። እዛ ቦታ ላይ የእግዚአብሔርን ምሕረት የእግዚአብሔርን ቸርነት በግልጽ ታዩታላችሁ። እግዚአብሔር ራራላቸው፣ ራቁታቸውን የሚሸፍኑበትን ልብስ ሰጣቸው። ጸጋ ማለት ነው እዛ ጋር የተገለጠው። ስለዚህ በዚህ ሁኔታ ነው የምናየው። በእያንዳንዱ ዘመን ውስጥ የእግዚአብሔር ጸጋ የተገለጠበት ቦታዎች አሉ። እነዛን ደግሞ ሞር እያየን
ወደ ጸጋ ዘመን ስንመጣ ደግሞ በደንብ ፍንትው ብሎ ይበራልናል ማለት ነው። የጸጋ ዘመን የሚባል ራሱን የቻለ አለ። አሁን እኛ የምንኖርበት መች ጀመረ፣ መች ያበቃል፣ እሱን ስንደርስበት እናለን። ዶክተር ዮኒ ተመልሶላል? ፓስተር ተመልሶ